ሰላም ሰላም ውድሄና ፋሚሊዎች እንዴት ቆያችሁ? ቤተሰብ ዛሬ ለየት ባለ ቪዲዮ መተናል አይደለም እንዴ? አዎ ዛሬ ለየት ባለ ቪዲዮ ሊመጣ ነው። ሰላም በያ ቤተሰብ። ሰላም እንዴት ናችሁ የና ቤተሰቦች? ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እሺ ቤተሰብ እያሳያችሁ ላለው ማበረታታት ከልብ አሁንም ከልብ አመሰግናለሁ። ዛሬ እንግዲህ የመጣ ነው በምን አይነት ቪዲዮ መሰላችሁ? ለእናንተ የቤት ስራ ነው፣ ለኛ ትልቁም ነገር ያለው ነው። ማለት ከገኒዬ ህይወት ብዙዎቻችሁ ትማራላችሁ ብዬ ተስፋ አደርጋለሁኝ። የእሷን ህይወት በዶክመንተሪ ማለትም በሚያምር ደስ በሚል ይዘት ለሁላችንም እኔንም ጨምሮ ለሁላችንም መማሪያ ይሆናል ብዬ አሰብኩኝ። ታዲያ የቤት ስራዬ ምንድነው? የገኒ የህይወት ታሪክ መስማት የምትፈልጉ ይሄንን አሁንም እየሰራ ነው ያለውን ይሄንን ቪዲዮ ከስንት ሺህ በላይ ነው ቪው መታየት ያለበት? አንቺ ገደብ ስጫቸው። ከ3000 እስከ 5000 ከ3000 እስከ 5000 ከታየ ስንት ላይክ ይኑረው? ቢያንስ 2000 እስከ 3000። አረ 2000 ማይበዛባቸዋል። 150 ይሁን ባስተያየት 200 ላይክ በቃ ከ200 እስከ 150 ላይክ ከትንሽ እስከ 200 ኮመንት ካለ በሚያምር ሴሬሞኒ በሚያምር ይዘት ደስ በሚል ዶክመንተሪ ላቀርብላችሁ። ይሄው እኔ ገኒም ቃል እንገባለን አይደል እንዴ? ገኒ በትንሹም ቢሆን እስቲ እንደው ስላለው ነገር ምን ይማራሉ ካንቺ ህይወት ምን ይማራሉ ከኔ ህይወት ብለሽ ታስቢያለሽ? ያለውንስ ነገር እንዴት ነው? ቃላቸውንስ ለመጠበቅ የሆነ ነገር ማሳየት አለባቸው አይደል? እስቲ እሱም በጥቂቱ ደግሞ አንቺ አብራሪላቸው። አዎ ከኔ ታሪክ ብዙ ነገር ይማራሉ ብዬ አስባለሁ። እናትነት በጣም ከባድ ነው። እናት ሲኮን ይታወቃል። የእናት ነገር ያው ብዙ ዋጋ ያስከፍላል። ልጅ ወልዶ ማሳደግ ትልቅ ዋጋ ያስከፍላል። እኔ በብዙ ውጣ ውረድ ነው ልጄን ያሳደግኩትኝ። ብዙ ነገሮችን አልፌ ያለው ከስራ እስከ መታመም ብዙ ነገር ዋጋ ከፍዬ ያለውኝ። በሞትና በህይወት መሀል ውስጥ አልፌ ያለው በህመም በስቃይ በውጣ በውረድ በድካም። እናትነት በእንደዚህ በቀላሉ የሚገለጽ አይደለም። ብዙዎቻችሁ እናት የሆናችሁ ታውቃላችሁ። እናትም ባትሆኑት ከአንዳንድ ሰዎች በሰማችሁት መሰረት እናትነት ዋጋ ያስከፍላል። ስለዚህ ብዙ ውጣ ውረድ ወርጃለሁ ወጥቻለሁ እና እንግዲህ ይህንን ታሪክ በደንብ እንዳጋራችሁ እስቲ ምን ትላለህ አንተ? ወይስ እንግዲህ ያው መጀመሪያ መስፈርት ሰጥተናቸዋል። ስለዚህ ታሪኩን በሚያምር መልኩ ልናቀርብ እኛም ቃል እንገባለን። በፎቶ የተደገፈ በድሮ ፎቶዎች እኛን ስትወልደን ያለው ህይወትና እኛን ከመውለዷ በፊት ያለው ህይወት በሚያምር ይዘት እንዲቀርብ የምትፈልጉ ከሆነ አሁንም መጀመሪያ የሰጣናቸውን መስፈርት ማሟላት አለባቸው እና በዚሁ አጋጣሚ ደግሞ ከሀገር ውጪ ለስራ ብለው የተሰደዱ ከእናታቸው ጋር የተቆራረጡ ወይ ደግሞ በእናት ናፍቆት እየተሰቃዩ እየተንገበገቡ በሀገር ናፍቆት አሉ። ለነሱም የሆነች ማበረታቻ ምርቃትም የሆነች ነገር ጣል አድርጊላቸውና ሀሳባችንን እንቋጫለን። እሺ እንግዲህ ከሀገር ውጪ ላላችሁ የማዳም ቅመሞች ስለ እናት ምንም የሚባልነት ነገር የለም። ታውቃላችሁ እናት ከባድ ነው። የእናት ምርቃት ደስ ይላል። እንድትመረቁ ከፈለጋችሁ እናታችሁን ጥሩ እርዱ፣ ለሀገራችሁ ያብቃችሁ። ሀገራችሁ ደግሞ ገብታችሁ እናታችሁን አስደስቱ ነው የምለው። በያላችሁበት ሁሉ ሰላማችሁ ይብዛ። አዎ እንግዲህ እንዳለቻችሁ እኔም በትንሹ የሆነች ነገር ልበላችሁ። ሀገር ውስጥም ያላችሁ ከሀገር ውጪ ከቤተሰቦቻችሁ ጋር ተቀያይማችሁም ሆነ ለቤተሰቦቻችሁ የሆነ ነገር ማድረግ የፈለጋችሁ ሰዎች ፈጣሪ ለሀገራችሁ በሰላም ያብቃችሁ፣ ጤናችሁን ይጠብቅላችሁ፣ ከቤተሰቦቻችሁ ጋር ያለውን ሰላም ፈጣሪ ይስጣችሁ፣ ይሙላላችሁ። ሌላ ምንም የሚባል ነገር የለም እና ወደ ገኒዬና እኛ ታሪክ ስንመጣ ያው እንደነገረቻችሁ እኔ ጫፍጫፉን ብነግራችሁ ደስ ይለኝ ነበር፣ ግን ያው ከሷ ብትሰሙት ደስ ይላል፣ ያስለቅሳል። ስለ እውነቱን ለመናገር በጣም ደስ የሚል እኔም የሷ ልጅ ሆኜ እኔም የምማርበት ታሪክ ነው እና ቤተሰብ ያው የሰጠናችሁ መስፈርት አለ። እናትነት እንደተናገረችው ከባድ ነው። እንደው እስቲ በህይወትሽ ትልቁ ገጠመኝ ጫፉን ይስሙና እንዲጓጉ
በጣም ከባድ የምትዩ ያሳለፍሽው ፈተና ማለት ሙሉ ህይወትሽ በፈተና ነበር። እንደው እግዚአብሔር እንኳን አቀለለልሽ የኔ እናት። አሁን እኔ ደርሼልሻለሁ። እኔ ካላት ሸክም ላቀላት ይኸው በእናንተ ስም ቃል ገባለሁ። ታዲያ እናንተም በጸሎታችሁ አግዙኝ። እኔ ደርሼ ደግሞ እሷን ጡሬ አባቴን እህቶቼን የተሻለ ደረጃ ላይ እንዳደርስ እንደው የፈጣሪ ፈቃድ ይሁንና በጸሎታችሁ አግዙኝ። እስቲ ማዬ የሆነ ትንሽዬ ደስ የሚል ሞቲቬት ሊያደርግ የሚችል ከባድ በህይወትሽ ውስጥ ፈተና ይኖራል አይደል? የሰው ልጅ ስንሆን ብዙ እንፈተናለን። በጣም ከብዶሽ የነበረ እንደው በቃኝ ህይወት እዚች ጋር ያልሽበት የሆነ ሞመንት ይኖራል። እስቲ እሷን ሞመንት ሙሉ አይደለም መናገር የሚቻለው የቤት ስራ ስለሆነ ለቤተሰቦቻችን በትንሽዬ እንደ መልእክት ነገር እስቲ በቃ እንደው መጨረሻ ተስፋ ቆርጬ በቃ ከልጆቼም ተለየው ብዬ ነው ባጭሩ እንደው በትንሹ ልንገራችሁና በጣም ታምሜ በሞትና ህይወት መሀል ሆኜ ተስፋ በቆረጥኩበት ሰዓት እግዚአብሔር የደረሰልኝ ሰዓት ሕክምና ላይ ያለው በቃ ከዚህ በኋላ መዳን አትችይም፣ ውጭ ሀገር ሄደሽ ካልታከምሽ የተባልኩበት ቀን በጣም ከባዱ ፈታኙ ልጆቼን አንገት ያስደፋ እኔንም ተስፋ ያስቆረጠኝ በቃ ከዚህ በኋላ አልኖርም ቆሜ ማልሄድም ያልኩባት ቀን መቼም በህይወቴ መቼም የማረሳት ቀን ያቺ ናት። ከሱ በፊት ግን ብዙ ታሪኮች አሉት ውጣ ውረድ። እዛ ጋር የመጨረሻው ተስፋ ቆርጬ ከአምላኬም ከልጆቼም የተለየውበት ቀን ነበረች። ግን ከዛ በፊት በጣም ለአመታት ውጣ ውረድ የነበረው ነው። ያው እንግዲህ ፈጣሪ አላለምና ሰው ተስፋ ያስቆርጣል። ሰው አለ እንጂ እግዚአብሔር አላለም። እግዚአብሔር ይመስገን ደግሞ እሱ ህይወት ቀጥሎልኝ ነፍስ ዘርቶብኝ እንደገና ተወልጄ እንደገና መወለድ ነው የኔ ታሪክ እና ይኸው ዛሬ ደግሞ ልጆቼን አይቼ ዛሬ ደግሞ ከልጄ ጋር ቆሜ ይኸው ከልጄ ጋር ለዚህ አብቅቶኝ ልጄ ደርሶልኝ ያን ጊዜ በዚህ እድሜ አልነበረም። ክፉ ደግ በማይለይበት ወቅት ነበረና ዛሬ ደግሞ ክፉ ደጉን ለይቶ ይኸው ከእናንተም ጋራም ከህዝብ ጋራም አገናኝቶኝ እግዚአብሔር እድሜ ጨምሮልኝ ጸጋውን አብዝቶልኝ እኔ ለፈጣሪ ምን እንደምለው አላውቅም። ከማመስገን ውጪ ከተጨመረልኝ ከተሰጠልኝ በላይ ከማመስገን ውጪ ምስጋና ሲያንስ ነው ለእኔ በጣም ትንሹ ነው። ሌላ የምከፍለው ነገር የለኝም ከምስጋና ውጪ። በረከቱን አብዝቶልኝ ልጆቼን ይኸው አድርሶልኝ ዛሬ በልጄ ልጦር እዚህ ጋር ደርሼ ደግሞ ቆሜ ያለው በእናንተ ፊት ክብር ይውሰድ መድኃኒዓለም የድንግል ልጅ መብርሃን ክብር ምስጋና ይድረሳት ለሷ። ይኸው እንግዲህ ባጭሩ ከብዙ ጥቂቷ እቺ በጣም ትንሿ ናት። አዎ ከዛ የቀረው ደግሞ የቤት ስራ ይሁን ቤተሰብ በዚሁ አጋጣሚ እንግዲህ ያው ማሚዬ ስሜታዊ ሆና ልትነግራችሁ ነው። እንዲህ ትንሽ ዝም ካልኳትኝ ትቆሰቁሷለች። ስለዚህ እንዳለችው ተመስገን በሉ። አጣንም አገኘንም ተመስገን እና በቻልነው አጋጣሚ ግን ቤተሰብ ያው ፈጣሪያችን በሁሉም እምነት በእስልምናውም በክርስቲያኑም በፕሮቴስታንቱም ዓለም ብትሄዱ የታሰረን ጠይቁ፣ የታመመን ጠይቁ፣ የተራበን አብሉ ይላል። ለምንም አይደለም እንድናመሰግን ነው። እስር ቤት ስንሄድ የውጪውን ዓለም የሚናፍቅ ብዙ አለና እነሱን አይተን ተመስገን። የታመመው ጋር ስንሄድ ቁስል እናያለን። ሊሞቱ 2 ቀን 3 ቀን የተቀጠረ ሰው አለ። እኛ ጤነኛ መሆናችንን እዛ ሆስፒታል ውስጥ ሆነን እናያለን። ተመስገን እንላለን። የራበውን ሰው ስናይ ሆዱ ከሆነ ነገሩ ተጣብቆ ምን ብሎ ምንም አላሳጣኸኝም ተመስገን እንላለን። ስለዚህ የማዳም ቅመሞች ውጭ ያላችሁ ሀገር ውስጥ ያላችሁ የሞላላችሁም ያልሞላላችሁም የመጨረሻ በቃ የህይወታችሁ መጨረሻ ነው ቢባል እንኳን ተስፋ እንዳትቆርጡ ተመስገን በሉ። ቤተሰብ እንግዲህ ቃላችሁን ጠብቁ። ከ3000 እስከ 5000 ቪው ትፈልጋለች ማሚዬ። እኔ 200 ላይክ እፈልጋለሁ። ኮመንት ከ150 በላይ ይሰራ የሚል ኮመንት እንፈልጋለን። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ከልብ ነው የምንወዳችሁ። እናመሰግናለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ እናመሰግናለን። ቤተሰብ ሰላማችሁ ይብዛ። እንወዳችኋለን። ቻው ቻው።